ነበረ እንደዛ ሆኖ አይኑ ከተቃጠለ በኋላ አይኔን ስላቃጠልሽኝ ቅጣት አለብሽ፣ ቅጣቱ በእኔ ይብሳል ስላት ነበረና እውነትም በአንተ ይብሳል። ቅጣቱ ምን ነበር መሰላችሁ ቤተሰቦች? አይኔ በሳሙና ያቃጠልሽኝን አይኔ በከንፈሮችሽ አለስልሰሽ እንዲሻለኝ አድርጌ ስላት እሺ አግኝቼ ነው ብላ ነበረ ግጥም አድርጋ የሳመችው ማለት ነው። ልክ እሷ ስትስማው ጋሽዬ መጡና እያሉ ከኋላቸው እኔ እናቴ እና ወዴት ነው ፍቅራቸው እንደ አዲስ አገረሸባቸው ታውቃላችሁ። ኪራውን አስታወሰ አላስታወሰ ለጽናት ግድ የላትም፣ ምክንያቱም በጣም ፍቅር ይዞታል ማለት ነው። በጣም ፍቅር ይዞታል። ስለዚህ ምንም እንትን የላትም፣ ግድ የላትም የበፊቱን ነገር ቢያስታውስም ባያስታውስም ማለት ነው። እና ዋናው ጽናትን ማፍቀሩ ነው። ኪራ እንደ አዲስ ፍቅር ይዞታል። ወይኔ መታደል ግን ቤተሰብ መታደል ማለት ነው። ሰው በአንድ ሰው ራሱ መፈቀር ያቅተዋል። ሰው በአንዴ አንድ ሰው ሁለቴ አንድ ሰው ማፍቀር በጣም ደስ የሚል ስሜት ነው። እንግዲህ ኪራ ከዚህ በፊትም በጽናትዬ ፍቅር እንደዚህ ውዥ እያለ ነበረ። እንደዛ መሆን አግኝቷት አግብቷት በደንብ ሳያጣጥማት እንግዲህ ረስተዋል ማለት ነው። አሁን ደግሞ እንደ አዲስ ፍቅር ይዞታል ማለት ነው። ከዚች ምን ልበላት ጽናትዬ ስወድሽ እኮ እና እንግዲህ ፍቅር ይዞት ቢሆንም ደስ ይላል። ኮመንታተሮችም በቃ ኪራ እንደ አዲስ ፍቅር ይዞታል እያላችሁ ነው። እኛም እያልን ነው። አዎ ይዞታል፣ ደስ ይላል። ለማንኛውም አሁን ወደ ሀገር ቤት የሚመለሱ ደስ ይለኛል። ያ የበቀለ ወንድም ምንም አልተመቸኝም። በተለይ ደግሞ ዛሬ ከቅዱስ ጋር ሲያወራ ነበረና ምንም አነጋገሩ ምንም አይጥምም ማለት ነው። ቅዱስም ግን እንደኔ የሚወደው አለ ስነ ስርዓቱ ረጋ ያለ ልጅ ነው ምናምን በጣም ነው ደስ የሚለኝ ማለት ነው። እና እሱና ሰንዬ አንድ ላይ ቢሆኑ በጣም ደስ ይለኛል። ምክንያቱም ክብሮ ላሽ ብሏላ ሄዷል። ስለዚህ ከሷ ጋር ወይም ደግሞ ከዛው ቢያገኙለት ማለት ነው። ከገጠር አንድ በቃ የሆነች ልጅ ቢያገኙለትና ቢያጣብሱ ጥሩ አይመስላችሁም ቤተሰብ? ለዛ ይመስለኛል ይሄና ላይ ቆዩት ማለት ነው። እና ጽናትዬና ኪራዬ ከዚህ በላይ ፍቅራችሁን ያብዛላችሁ። ኒናዬ ደግሞ ዛሬ ጉድ ሆናለች። እንግዲህ ሰንዬ ነግራት ነበረ የሆነ ሰውዬ እዚህ በር ላይ እየተመላለሰ ነው። ስለዚህ የሆነች ሴት ናት ያ ልጅ ላይ ላከችው ማለት ነው። ምን ፈልጋ እንደሆነ ባላቅም የሆነ ልጅ እዚህ በር ላይ እየተመላለሰ ስለሆነ እባክሽ ኒና በሩን እንዳከፍቺ ሳታረጋግጪ በሩሽን በደንብ ዝጊ፣ ለሌላ እቃ ምናምን ሳይሆን አንቺ ሴት ልጅ ነሽና የሚያጋጥምሽን ነገር አታቂም እና ጥንቃቄ አርጊ ብላት ነበር ቀድማ ማለት ነው። እና ማታ ላይ እንግዲህ በሩን ልክ ሲያንኳኳ ዘበኛ መጥቶ ምን ፈልገህ ነው ማነክ ብሎ ሲጠይቀው እኔ ዘመድ ነኝ በር አልከፍትልህም ብሎኝ ነው ብሎ በሩን አንኳኩቶ እንግዲህ ኒና ናቲ መስሏት ስትጠይቀው እንዴት ድምፅ አላየችም። ናቲ መስሏት እንዴት ነህ ደህና ነው ወይ ለምንድነው በዚህ ሰዓት የመጣው ቁልፍ አልነበረው ወይ ብላ ስትጠይቀው ቁልፌ ጠፍቶብኝ ነው ብሎ ነበር ሲያናግራት ነበር። ልክ በሩ ስትከፍተው ኒናዬን ንቅ አርጎ ወደ ውስጥ አስገብቶ እንግዲህ አስሮ በደንብ አኩኩሉ እያጫወታት ነው ማለት ነው። እና እንግዲህ ሰውም ሲመጣ የኪራዬ እህትም ገጠር ገብታ ነበረ። ከሀገር ቤት ተመልሳ መታለች። ወደ ቤት ስትገባ እንግዲህ እሷ እውነቱን ለማናገር እንትን ስትጣጣር እሱ አውቆ ወደዚህ ወደዛ እያለ እኔ ዘመዷ ነኝ ብሎ እረፍ። እንደዛ ሆኖ ግን ኒናዬ በጣም ፈርታለች። ሰንዬ መጣ ልክ ለሰኒ ልትናገር ስትል ልጁ መጥቶ ሲያስፈራራት ነበረ። እውነቱን የታወጣለች ብዬ ተስፋ አደርጋለሁ። ምንም ነገር ሳይጎል ምንም ነገር ሳይጠፋ ግን ፊልሙን ለማራዘም ማለት ነው የማያረጉት የማይቆፍሩት ጉድጓድ የለም። አሁን ደግሞ ጭራሽ አዲስ ሰው አምጥቷል ማለት ነው። ለማንኛውም አራዝሙልን። ኪራዬና ጽናትዬ እንደ አዲስ ይፋቀሩ፣ እንደ አዲስ ይደገስ፣ እንደ አዲስ ቀለበት ይደረግ እና እኛ ይመቸናል ደስ ይለናል ማለት ነው። እና ለማንኛውም ምሩዬ የኔ ቆንጆ ማለት ነው ይሄን ምርመራውን አላረግም ስላልሽ በጣም ደስ ብሎኛል። ይበላ ሴትዮዋ ምን ሆና ነው ይናል ክፋት ጥግ ያሳየችሽ ማለት ነው። አንቺ ምንም አላረግሽም የኔ ቆንጆ። ለማንኛውም ይሄን ምርመራውን እንኳን እምቢ አልሽ። ይሄን ምርመራውን እምቢ ባትይ ኖሮ ይቀየርብሽ ነበረ። ከዛ ናኦሚ እውነትም ከሌላ ሰው ነው ያረገሽው ብሎ ይጠላሽ ነበር። ስለዚህ ይሄን ምርመራ ቦታ ያለመሄድሽ እኔ በጣም በበኩሌ ደስ ብሎኛል። ሰንዬም እንደዛው ደስ ብሏታል። ሰንዬ ደግሞ አሁን ናኦሚ በሌለበት ሰዓት በጣም እየተንከባከበቻት ነው። ምሩዬ ጭንቀት ውስጥ ብትሆንም ማለት ነው። ምክንያቱም ይቺ ሴትዮዋ አይምሯን መረዛታለች። ከሌላ ነው ያረገሽው ብላ ቁም ስቅሏን እያሳየቻት ነው። ምን ፈልገህ እንደሆነ ባላቅም ማለት ነው። በፊት በጣም ወዳት ነበር። ለካ ሰው አያችሁ አይደለ? ሰው ሙሉ ካልሆናችሁ እኮ ማንም ሊወዳችሁ አይችልም ከፈጣሪ ውጪ። የምሬ ነው ማርያምን። ትንሽ ነገር ከጎደለ ሰው ቀና ብሎ አያንም። ፈጣሪያችን ነው ሁሉ ጊዜ ከኛ ጋር የሚሆነው። ፈጣሪ ይመስገን።